ሕፃናትን ከክርስትና መልስ እንጀራ ላይ ማንከባለል ባዕድ አምልኮ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ውድ ልዑል እግዚአብሔር ልጆች በልዑል እግዚአብሔር ስም እንደምን አደራችሁ? ሕፃናትን ከክርስትና ጥምቀት መልስ እንጀራ ላይ ማንከባለል ባዕድ አምልኮ ነው። በዚህ ዙሪያ እንነጋገራለን። መጽሐፍ ቅዱሳዊ ይዘትም የለውም፣ ሀገራዊ ስርዓትም የለውም። ከየት እንደመጣ የማይታወቅ የባዕድ አምልኮና የጠንቋይ ስራ ነው ማለት ነው። ብዙ ሰዎች ልጆቻቸውን እንጀራ ላይ የሚያንከባልሉበትን ምክንያት ስጠይቃቸው እንዲህ የሚል መልስ ይሰጡኛል። ለምንድን ነው እንጀራ ላይ የምታንከባልሉት ስላቸው ሀብታም እንዲሆን ይላሉ። ሀብታም ለመሆን እንጀራ ላይ መንከባለል አይሰራም። ይሄ የጠንቋይ አሰራር ነው። ሀብታም ለመሆን ምንድን ነው መደረግ ያለበት? ልጁ ሀብታም እንዲሆን ከተባለ አንደኛ ጥሩ ትምህርት እንዲማር ማድረግ ያስፈልጋል። ጥሩ ትምህርት ቤት አላልኩም፣ ጥሩ ትምህርት እንዲማር ያስፈልጋል። ትምህርቱ የትም ሊሆን ይችላል፣ የትም ሊሆን ይችላል። የወላጆች ክትትል፣ መስከረም ላይ ወስዶ ጥሎ ሰኔ ላይ ፍለጋ መሄድ አይደለም። ልጁ ክትትል ይፈልጋል። የቤት ማጥናቱን አለማጥናቱን፣ ማንበቡን አለማንበቡን፣ በሌሎች ነገሮች አለመያዙንና መያዙን ክትትል ያስፈልገዋል። ሕፃን ነው። በደንብ እንዲያጠና በደንብ እንዲማር ማድረግ ያስፈልጋል ማለት ነው። ሁለተኛ ሕፃኑ ደግሞ የስራ ባህሪው ወይም ደግሞ የስራ ጠባዩ እንዲያድግ ስራ ማለማመድ ያስፈልጋል ማለት ነው። በሶስተኛ ደረጃ ደግሞ ልጁ ያገኘውን ወዲያው አግኝቶ ወዲያው እንዳያጠፋ የቁጠባ ስነ ስርዓትን እንዲማር ማድረግ ያስፈልጋል። አለዛ ግን ለጥ ብሎ ምንም ሳይሰራ ሀብት ከሰማይ ጠብ አይልም። ሀብት የድካም ውጤት ነው። ደክመን ከሰራን እናገኛለን። ለጥ ብለን ካደርን ደግሞ ስናዛጋ እንውላለን። ሲደክም ሲሰራ የዋለ ሰው ማታ እቤቱ አማርጦ ይበላል። ለጥ ብሎ የዋለ ሰው ደግሞ የፌስታል እንጀራ ሲመለከት ይውላል፣ ያመሻል ማለት ነው። ስለዚህ ሀብት የሚመጣው ከድካም ከጥረት ከስራ ነው እንጂ እንጀራ ላይ በማንከባል እንጀራ ላይ አይደለም። ፍትፍት ላይ ወስደ ብትደፍቀው ራሱ ሕፃኑ ሀብታም ሊሆን አይችልም። ይሄ ባዕድ አምልኮ ነው። የእግዚአብሔርን መንፈስ ተቀብሎ የእግዚአብሔር ልጅ ሁኖ የክርስቶስን ስጋ ወደሙ ተቀብሎ ሲመለስ እንዲህ አይነት የጠንቋይ ስራ ይዞ ወስዶ ሕፃንን እንጀራ ላይ ማንከባለል ራሱ ይሄ እጅግ በጣም ኋላቀርነት፣ የዘቀጠ አመለካከት፣ አለማሰብ ነው። ከዚህ ከተማ ከአዲስ አበባ ከተማዎች ምናልባት የዚህ አዲስ አበባ ወረርሽኝ ወደ ሌላው ከተማ ገብቶ ካልሆነ በቀር የትም ከተማ እኔ አይቻላቅም። እኔ ረዥም ጊዜ የቆየሁት ባህር ዳር ነበር። እንዲህ አይነት ነገር አላውቅም ነበር። ደሴ እንዲህ አይነት ነገር አላውቅም ነበር። ጎንደር እንዲህ አይነት ነገር አላውቅም። ይህን ነገር ያየሁት እዚህ አዲስ አበባ ነው። አሁን ወደ እነዛ ከተሞች የዛመት አላውቅም። ነገር ግን የምላችሁ ነገር ወላጆች፣ ይሄ ባዕድ አምልኮ ነው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ተብሎ ሰማያዊውን ሀብት ከወረሰ በኋላ እንደገና ምድራዊ ሀብት ለማውረስ የምትጣጣሩ እናንተ ከማሰብ ወደኋላ የቀራችሁ ወላጆች ጥንቃቄ አድርጉ። ጥንቃቄ ልታደርጉ ይገባችኋል። የዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ ስጋዬ እውነተኛ መብል ነው፣ ደሜ እውነተኛ መጠጥ ነው፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ተብሎ ስጋውን በልቶ ደሙን ጠጥቶ እውነተኛ የዘላለም ሕይወትን አግኝቶ ከተመለሰ በኋላ እንደገና የማይረባ ምድራዊ ሕይወት ላይ የምታንከባልሉ እናንተ ኋላ ቀሮች ጥንቃቄ አድርጉ። ዳግመኛ ካልተወለደ መንግስተ ሰማያት መግባት አይችልም የተባለለትን ሀብት ዳግመኛ ተወልዶ አግኝቶ የዮሐንስ ወንጌል ምዕራፍ 3 ቁጥር 3 ምዕራፍ 3 ቁጥር 5 ላይ የተቀመጠውን ፈጽሞ ሲመለስ ምድራዊ ሐሳብና ምድራዊ አመለካከት ላይ እንደገና ደግሞ ይሄ እንጀራ ላይ የማንከባለል ስራ የምትሰሩ ሰዎች እናንተ ሰዎች ጥንቃቄ አድርጉ። ይሄ ባዕድ አምልኮ የጠንቋዮች ስራ ስለሆነ ካሁን በኋላ እንዲህ አይነት ነገር የሚያደርጉ ሰዎችን ወጣቶች ልትከላከሉ ይገባችኋል። ይሄ ለሁሉም ሰው እንዲደርስ ኮፒ ሊንክ ሸር አድርጉ። ለሁሉም ሰው ይድረስ። ይሄ ባዕድ አምልኮ መጥፋት አለበት።